ያልታሰበው ተከሰተ። ያልተገመተው ያልተጠረጠረው ሆነ። አርሰናል የ15 ጊዜ የቻምፒየንስ ሊግ ዋንጫ ባለቤቱን ክለብ ሪያል ማድሪድን በሜዳቸው ኤሚሬትስ 3-0 ዘረሩት። ዴክለን ራይስ ሁለት ቅጣት ምቶችን በ58ኛውና 70ኛው ደቂቃ ላይ ሌላኛውን ደግሞ ሚኬል ሜሪኖ በ75ኛው ደቂቃ ደገመ። ያለፈው ዓመት የቻምፒየንስ ሊግ ዋንጫ አሸናፊው ሪያል ማድሪድ አሁን ከሩብ ፍጻሜው ለመሰናበት ከጫፍ የደረሱ ይመስላሉ። እርግጥ 90 ደቂቃ በሳንቲያጎ ቤርናቤዩ ይቀራቸዋል። ነገር ግን ይህንን ውጤት መቀልበስ ለነሱ የተራራ ያህል ከባድ ሊሆንባቸው ይችላል። የቀድሞ የአርሰናልና የባርሰሎና የአማካይ ስፍራ ተጫዋች ሴስክ ፋብሪጋስ ስለ ዴክለን ራይስ ሁለት ቅጣት ምቶች ተጠየቀ። በእውነቱ እኔ የምናገረው የለኝም፣ ቃላት አልባ ነኝ፣ አይ አም ስፒችለስ ሲል ሐሳቡን ገለጸ። የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ የቀድሞ የቀያይ ሰይጣኖቹ አጥቂ ዌይን ሩኒም ገለጸ። ዴክለን ራይስ አስገራሚ ተጫዋች ነው። ዛሬ ምሽት ደግሞ የመጀመሪያው ቅጣት ምት እጅግ ይገርም ነበረ። ሁለተኛው ቅጣት ምት ሲገኝ ሌላ ማንም የሚመታው ሰው አልነበረም። ዴክለን ልዩ ነው ሲል ተናገረ። ሁሉም የዴክለን ራይስን ቅጣት ምቶች አሞካሹ። እንግሊዛዊው የአማካይ ስፍራ ተጫዋች 15 ጊዜ የቻምፒየንስ ሊጉን ዋንጫ ባሳኩት በሎስ ብላንኮቹ ላይ ሁለት ቅጣት ምቶችን አዘነበ። ከጨዋታው መጠናቀቅ በኋላ ለአማዞን ፕራይም ዴክለን ራይስ አስተያየቱን ሰጠ። አሰልጣኙ ሳምንቱ ሙሉ ሲናገረን የነበረው ጉዳይ ነው። ይህንን ጨዋታ አሳምነን ማሸነፍ እንዳለብን ሲገልጽልን ነበረ። እኛም እንደ ቡድን በዚህ ተማምነናል። ሁለተኛው አጋማሽ ሲጀመር ጎል ማስቆጠር እንደነበረብን ተነጋግረናል። ቅጣት ምትን መምታት እኔ የተካንኩበት ነገር ነው። ነገር ግን በተደጋጋሚ ጊዜ ተደርድረው ከቆሙ ሰዎች ጋር ኳሱን ሳላተም ወይ ደግሞ ከአንግሉ በላይ ኳሱ ሲሄድብኝ ቆይቷል። እርግጥ የመጀመሪያው ቅጣት ምት ሊሻማ የታሰበ ነው። ነገር ግን የግብ ጠባቂውን ፖዚሽን ስመለከት ከዚያ ደግሞ አቋቋማቸውንም ሳይ ልመታው ወሰንኩኝ። ቡካዮ ሳካም እንደ ስሜትህ አድርገዋለኝ። ከዚያም ጎሉ ተቆጠረ አለ ዴክለን ራይስ የሁለቱ ጎሎች ባለቤት። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። እነዚህ ሁለት ቡድኖች ለመጨረሻ ጊዜ የተገናኙት 2005-2006 የውድድር ዓመት በ16 ጥሎ ማለፍ ላይ ነበረ። የዚያኔ በሳንቲያጎ ቤርናቤዩ ቲየሪ ኦንሪ ያስቆጠራት ብቸኛ ጎል አርሰናልን ወደ ሩብ ፍጻሜው እንዲሻገር አስችለው ነበረ። ከ2009 በኋላ አርሰናል አንድም የግማሽ ፍጻሜ ተሳትፎ በቻምፒየንስ ሊጉ አድርጎ አያውቅም። ነገር ግን ሪያል ማድሪድ ከ2009 በኋላ 6 ጊዜ ይህንን ዋንጫ ማሳካት ችሏል። እናም ሁሉም ሰው ሪያል ማድሪድ ቀላል ተጋጣሚ ያገኘ ወደ ግማሽ ፍጻሜ ለማለፍ ሪያል ማድሪድ ትልቁን እድል ይዟል እያሉ ተንብዮ ነበረ። ነገር ግን የተተነበየው ሁሉ ፉርሽ ሆነ። የታሰበው ሁሉ ከሰረ። ሪያል ማድሪድ ሳይጠበቅ በመድፈኞቹ 3-0 ተረመረመ። በዚህ ሰዓት በዓለማችን ካሉ ምርጥ የአጥቂ ስፍራ ተጫዋቾች መካከል ቢያንስ 3ቱን ይዟል ሪያል ማድሪድ። ኬሊያን ኤምባፔ፣ ቪኒሺየስ ጁኒየር፣ ጁድ ቤሊንግሃም፣ ሮድሪጎ እና ሌሎቹም የሪያል ማድሪድ አስፈሪ የአጥቂ ስፍራ መስመርን የሚመሩ ተጫዋቾች ናቸው። ነገር ግን ትላንትና ያውም ደግሞ እስከ ውድድር ዓመቱ መጨረሻ ድረስ ጋብሪኤል ማጋሌሽን ያጣው የአርሰናልን የተከላካይ ስፍራ ጠርምሶ ማለፍ አቃታቸው። በዚህ ውድድር ዓመት የአርቴታ ቡድን በአምስቱ የአውሮፓ ታላላቅ ሊጎች በጣም ትንሽ የሚባል ነን ፔናልቲ ኤክስጂ የሚሰጥ አራተኛው ክለብ ነው። በአምስቱ የአውሮፓ ሊጎች ውስጥ ካሉ በጣም ትንሽ የጎል ሙከራ የሚደረግበት ቡድን እንደማለት ነው። በየጨዋታ 0.79 ነን ፔናልቲ ኤክስጂ የሚሰጥ ቡድን ነው አርሰናል። ይህ ደግሞ ለሪያል ማድሪድ እጅግ ፈተና ሆኖ ታይቷል። ትላንትና የመጀመሪያ ጥሩ የሚባል ሙከራቸውን ለማድረግ ማድሪዶች ቢያንስ እስከ 20ኛው ደቂቃ ድረስ ለመጠበቅ ተገደው ነበረ። ከዚያም በኋላ ቢሆን ወደ ጨዋታው እድገት አሳይተው ለመቆጣጠር ፍጹም ተስኗቸው ቆይተዋል። የመጨረሻዎቹ 15 ደቂቃዎች ላይ የሞት ሽረት ትግል ለማድረግ ቢችሉም ነገር ግን አርሰናሎች የሰሩትን የተከላካይና የግብ ጠባቂ
ቁልፍ መፍታት ተስኗቸው ቆዩ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከጨዋታው አስቀድሞ የአርሰናሉ አሰልጣኝ ሚኬል አርቴታ ማንም ሰው በእነርሱ ላይ እምነት በነሳቸው ጊዜ ማንም ሰው ባልተማመናቸውና እንደሚሸነፉ በተነበየባቸው ጊዜ እርሱ ግን እናሸንፋለን ይህንንም እርግጠኛ ነኝ ሲል ተናግሮ ነበር። አሰልጣኝ ሆንኩትና ወደ እግር ኳስ ዓለም የገባሁት እንደ ሪያል ማድሪድ አይነት ጨዋታ ለማድረግ ነው። በጋብሪኤል ማጋሌሽ ቦታ ማንን አሰልፈን እንደምንጫወት እኔ ወስኛለሁ። በነገው ጨዋታ ምን ማሳካት እንደምንፈልግ ግልጽ ነው። ፍላጎታችንንም ለማሳካት ወደ ሜዳ እንገባለን። ካርሎ አንቸሎቲ ማለት ለኔ ትልቅ መነሳሻ ነው። እርሱ በቻምፒየንስ ሊግ ትልቅ ታሪክ አለው። ከማንም በላይ ማሳካትም ችሏል። በቡድኑ ተማመናለሁ። እንደምናሸንፍም እርግጠኛ ነኝ። ስራችንን መቀጠልና ከቅዳሜው ጨዋታ ማገገም አለብን ሲል አስተያየት ሰጥቶ ነበር። አርቴታ ከጨዋታው አስቀድሞ የቡድኑ ተጫዋቾች ብቻ ሳይሆን ደጋፊዎችም እንደ 12ኛ ተጫዋች ሆነው በሜዳው ላይ እንዲታዩም ጠይቆ ነበር። አብራችሁ ለመጫወት ተዘጋጁ ብሏቸው ነበር። እነርሱም ቢሆን እንደተባሉት አደረጉት። ኤምሬትስ 60,000 ደጋፊዎችን የያዘው ሜዳ 12ኛ ተጫዋች ነበር። ሁሉም ደጋፊ ማየት ብቻ ሳይሆን ጨዋታውን ከኛ ጋር ሆኖ እንዲጫወት ፈልጋለሁ። ደጋፊዎች በእያንዳንዱ ቅጽበት ያስፈልጉናል ያሉት አሰልጣኙ ይህንንም ደጋፊያቸው ሰጥቷቸዋል። በምሽቱ ጨዋታ ሪያል ማድሪድን ሲያንበረክኩ ደጋፊዎቻቸው ትልቅ ምክንያት ነበሩ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ተጫዋቾቻቸው ለዚህ ጨዋታ ዝግጁ ሆነው ቀርበዋል። ቡካዮ ሳካ አስቀድሞ ተናግሮ ነበር። ተጫዋቾች ደስተኞችና ዝግጁ ናቸው፣ ደጋፊዎችም ደስተኛ እንደሚሆኑ አልጠራጠርም ብሎ ተናግሮ ነበር። እውነትም ይህ ወጣት እንግሊዛዊ የመስመር አጥቂ እንዳለው ሁሉም ተጫዋቾች ለዚህ ጨዋታ ዝግጁ ሆኖ ነበር የቀረቡት። ማሸነፍ እንፈልጋለን፣ ለአርማው ማሸነፍ ፈልጋለሁ። ደጋፊዎች ምን ያህል እንደምንወዳቸው ያውቃሉ፣ እነሱም ቢሆኑ እንደሚወዱኝ ያስባለሁ ሲል የተናገረው ቡካዮ ሳካ አርሰናል ሪያል ማድሪድን በሜዳው ሄዶ እንዳሸነፈው እኛም የራሳችንን ታሪክ መጻፍ እንፈልጋለን ሲል አስቀድሞ ተናግሮ ነበር። እነርሱም አደረጉት። በሜዳቸው አዲስ ታሪክ ጻፉ። ኤምሬትስ ስታዲየም ልዩ ድባብ ነበር የተሰጣት። የሰሜን ለንደኑ አርሰናል ከሪያል ማድሪድ ጋር በሚያደርገው ተጠባቂ ጨዋታ ስታዲየሙን ደማቅ ለማድረግ ከፍተኛ ዝግጅት አድርገው ነበር የጠበቁት። የክለቡ ደጋፊዎች በጨዋታው ሁለት ትልልቅ የጽሑፍ መልእክቶችን በስታዲየም አስመልክተውም ነበር። እንዲሁም ተጫዋቾች ወደ ሜዳ በሚገቡበት ሰዓት በስታዲየም ውስጥ የተቀጣጣይ መብራቶች ትርኢት ለእይታም ቀርቦ ነበር። የቡድኑ ተጫዋቾች ወደ ሜዳ ሲገቡ ሁሉም ደጋፊዎች የክለቡን ቀለማት የያዙ አርማዎችን ከፍ አድርገው ሲያውለበለቡም ታይተዋል። ስታዲየሙን ለማድመቅ ደጋፊዎቹ የቻሉትን ሁሉ አድርገዋል። አሰልጣኙና ተጫዋቾቹ የጠየቁትን በሜዳ ላይ ደጋፊዎቹ መልሰዋል። ተጫዋቾቹና አሰልጣኞቹም አላሳፈሩም። መልሳቸው ድል ነበረ። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ይህ ጨዋታ የመጨረሻ እንዳልሆነ እርሳቸውም ያውቁታል። ነገር ግን በዚህ ሁሉ ሰፊ የግብ ልዩነት እንሸነፋለን ብለው ለአንድም ጊዜ በአእምሯቸው ውል ብሎም አያቅም ነበረ። ከጨዋታው አስቀድሞ ለጨዋታው በደንብ ተዘጋጅተናል፣ አርሰናል በብዙ መልኩ ጥሩ ቡድን እንደሆነም እናውቃለን። የምናደርገው ጨዋታ አስፈላጊ የ90 ደቂቃ ጨዋታ ነው፣ ነገር ግን ወሳኝ የሚባል ጨዋታ አይደለም፣ ምክንያቱም ሳንቲያጎ ቤርናቤው ላይ ሌላ 90 ደቂቃ አለን ሲሉ ነበር የገለጹት። ነገር ግን ይህ ጨዋታ እጅግ ወሳኙን ውጤት ያስመዘገበ ይመስላል። ከዚህ በኋላ ሪያል ማድሪድ ለመነሳት በሜዳው ሳንቲያጎ ቤርናቤው 3 ጎልና ከዚያ በላይ ማስቆጠር ግድ ይለዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሚኬል ሜሪኖ የጨዋታው ሌላኛ ጎል አስቆጣሪ ከጨዋታው አስቀድሞ ሐሳቡን ሲሰጥ ነበር። የመድፈኞቹ የመሃል ሜዳ ተጫዋች ስፔናዊው አማካይ ሚኬል ሜሪኖ ቡድናቸው አርሰናል ሪያል ማድሪድን ከዚህ በፊት ያሸነፈበትን ድል መድገም እንደሚፈልግ አስታውሶ ነበር። አርሰናል ሪያል ማድሪድን ያሸነፈበትን ጨዋታ ታሪካዊ አጋጣሚ ነበር ሲል የገለጸው ሚኬል ሜሪኖ ይህ ጨዋታ ግን
እንዴት ያለ ታሪካዊ ውጤት እንዳስመዘገበ እርሱ በዚያን ሰዓት አልገመተውም ነበር። ትላንትና ግን ታሪካዊ ክስተት ተፈጠረ። የጨዋታው ሶስተኛ ጎል አስቆጣሪ ሚካኤል ሜሪኖ 15 ጊዜ የቻምፒየንስ ሊግ ዋንጫን ማሳካት የቻለውን ክለብ በሜዳቸው 3-0 ገነደሱት፣ 3-0 ዘረሩት። አምበሉ ማርቲን ኦዴጋርድ ትልቅ ጦርነት እንደሚሆን አስቀድሞ ተንብዮ ነበር። የምሽቱ ጨዋታ ትልቅ ፍልሚያና ፈታኝ ይሆናል ሲል የተነበየው ኦዴጋርድ በ3-0 ድል ላይ አስፈላጊ ታክቲካዊ ሚናውን ሲወጣ ታይቷል። በጨዋታው መዝናናትና ያለንን ሁሉ መስጠት አለብን። ለእኔ የተለየ ጨዋታ ነው። የልጅነት ክለቤን ለመጀመሪያ ጊዜ እገጥማለሁ ሲል የተናገረው ማርቲን ኦዴጋርድ አርሰናል ከሪያል ማድሪድ ሁለተኛ ጨዋታው እንደሆነ እናውቃለን። ዛሬ ተጨማሪ ትውስታ እንደምናስቀምጥ ተስፋ አለኝ። ዓላማችን ለፍጻሜው መድረስ ነው ብሎ ተናግሮ ነበር። ይህ የአርሰናል አምበል ገና በወጣትነቱ ገና በልጅነቱ እድሜው 10ዎቹ ቤት እያለ ነበር ከኖርዌይ ወደ ስፔን ወደ ታላቁ ክለብ ሪያል ማድሪድ አዲሱ ሜሲ መጣ ተብሎ ፈርሞ የነበረው። ነገር ግን የሪያል ማድሪድ ቤት ቆይታው ያልሰመረ ነበር። በአርሰናል ቤት ግን በሰሜን ለንደኑ ክለብ አምበል ሆኖ እየመራቸው ይህንን የ3-0 ድል ማሳካት ችለዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ዴቪድ ራያ በምሽቱ ጨዋታ ልዩ ነበረ። የአርሰናሉ ቁጥር 1 ግብ ጠባቂ ለፈተናው ዝግጁ እንደነበረ አስቀድሞ ተናግሯል። ይህ ስፔናዊ ተጫዋች የስፔን መዲና ላይ መቀመጫውን ያደረገውን ክለብ እንዳይፈናፈን አድርጎ አሳረፈው። ሪያል ማድሪዶች ግን እስከ መጨረሻው እንደሚፋለሙ ገልጸዋል። በጨዋታው 3 ጎሎችን ያስተናገደው የሪያል ማድሪዱ ግብ ጠባቂ ቲባ ኮርቷ አርሰናል በፕሪሚየር ሊጉ ጥሩ ስራ እየሰሩ መሆኑን እናውቃለን፣ ወጣትና ጠንካራ ቡድንን ይዘዋል፣ የተከላካይ ስፍራቸውም ጠጣር የሚባል ነው ሲል ገልጾ ነበር። ጥሩ ዓመት እያሳለፍን አይደለም፣ ባለፉት 10 ጨዋታዎች ነጥብ እየጣልን ነው፣ ነገር ግን እስከ መጨረሻው እንፋለማለን ሲል የተናገረው ቲባ ኮርቷ ለአርሰናል ተጫዋቾች አስገራሚ ምሽት ግን ምላሽ አልባ እንቅስቃሴ አልባ ሆኖ አምሽቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።